ሰላም እንዴት ናችሁ? አርሴማ እባላለሁ። የአርኪቴክቸር ባለሙያ ነኝ። ሌሎችም የምሰራቸው ስራዎች አሉ። ዛሬ ቀናችንን አብረን እንውላለን። ተከታተሉኝ። ያው የጠዋት ስራዬ የኦፊስ ስራ አለኝ። ኦፊስ የምሰራበት ፖይንት ናቪጌሽን ትሬዲንግ ይባላል። የሰርቬይንግ ዳታ ኮሌክሽን ነው የምንሰራው። እንዲሁም ደግሞ የሰርቬይንግ እቃዎችን ኢምፖርት እናስደርጋለን። እኔ እዚህ ስራ ላይ ያለኝ የድራፍቲንግ ባለሙያ ነኝ። ኦን ሳይት ላይ የተለቀሙ ዳታዎችን የተለያዩ ባውንደሪም ሊሆን ይችላል ወይም ደግሞ ኮንቱር ላይኖችን በዳታ ሲመጡልኝ እኔ ደግሞ ወደ ካድ ፎርማት ቀይሬ ለክላይንቶች ያደርሳለሁ። 3 ስራዎችን ነው የምሰራው። የመጀመሪያው ስራ የድራፍቲንግ ስራ ነው። ድራፍቲንግ ስራ የምንለው ያው አብዛኛውን ጊዜ ካድ ፎርማት ላይ ወይም ደግሞ ለአንድ ነገር ዲዛይን ከተሰራ በኋላ ለመጽደቅ ወይም ደግሞ ኦንሳይት ላይ ለማረፍ ወይም ደግሞ ኮሌክቲንግ ዳታ አብዛኛው ሰው የሚግባባበት ወይም ደግሞ ሁሉም ኢንጂነሪንግ ፊልድ ላይ ያለ የሚግባባበት ሶፍትዌር ስለሆነ ወደ ካድ ቀይረን ኦንሳይት ላይ የተለቀሙ ወይም ደግሞ ሳይቱ ላይ ያሉትን ፖይንቶች የተለቀሙ ዳታዎችን አምጥተን እዚህ ለክላይንቶቻችን እናስረክባለን ማለት ነው። እዚህ ስራ ላይ ያለኝ ሚና ምንድነው? የድራፍቲንግ ባለሙያ ነኝ። እኔ ድራፍቲንግ ነው የምሰራው። ሁለተኛው ሙያዬ ደግሞ ኢንቴሪየር ዲዛይን ነው። አርኪቴክት ነኝ። ግራጁዌት የሚያደረኩት በዛው ነው። ኢንቴሪየር ዲዛይን የምንለው አብዛኛውን ጊዜ ይሄ የቤቱ የውስጥ ውበት ላይ የሚያተኩር ውስጥ ላይ የምንሰራቸው ዲዛይኖች ናቸው። እያንዳንዱን ፈርኒቸር ሴሌክሽን ጀምሮ ከዛ በኋላ ከለሮችን የተለያዩ ስፔስ እንትኖችን ለክላይንት ከማማከር ጀምሮ ያሉትን ስራዎች እንሰራለን። ያው እስከዛሬ የሰራቸው ስራዎችም አሉ። የኢንቴሪየር ስራዎች የፀጉር ቤት ላይ ሱቆች ላይ ምናምን የሰራቸው ስራዎች አሉ። እነሱን ነው የምሰራው። ሶስተኛው ስራዬ ደግሞ የጊፍት ቦክሶች እና ፍላወር ባጎች ናቸው። እነዚህ ፍላወር ባጎች የሚሰሩት ከአክሪሊክ ማይካ ነው። ያው በገበያው ላይ ከተለመደው ትንሽ ለየት ያለች አይነት ባግ ናት። ትራንስፓረንት ናት። ትንሽ ደግሞ ዩኒክ የመሆን ነገር አለው። ለዛም በጣም አክሴፕታንስ ስላለው በሱ ነው የምሰራው። እነሱ ሪቫን እና ያው አበቦችን የተለያዩ ዲኮር እያደረጉ እነሱን ፍላወር ባጎችን ይሸጣሉ። አሁን ለምሳሌ ጠዋት ላይ ሁልጊዜ ቢሮ ነኝ። ከዛ በኋላ ምሳ ሰዓቴን አሁን ለምሳሌ ሎጎዎች ካሉኝ የሚታዘዙ ወይም የሚሰራ ሎጎ ካለ ምሳ ሰዓቴን የሆነ ታይሜን አረፍ ብዬ ከዛ በኋላ ደግሞ እዚሁ በፒሲ መስራት ይቻላል። ኦልሞስት የሚገናኝ የሚቀራረቡ ስራዎች ስለሆኑ በፒሲ መስራት እችላለሁ። እነሱን እሰራና ወደ ማዝበት ቦታ ወይም ደግሞ ሌላ ቦታ ልካለሁ። ይሄ የኢንቴሪየሩ ስራ ብቻዬን የምሰራው ስራ አይደለም፣ ቲም ወርክ ነው። አንድ ላይ ከጓደኛዬ ጋር ነው የምንሰራው። ለዛ አንዳንድ ነገሮች በእርግጥ ይቀሉልሻል እንትን እንዳልሽ አይሆንም። ግን አሁን ለምሳሌ ፍላወር ባጎቹን የምሰራው ቀኖቼን ኦርደር አደርግና በዚህ ቀን ይደርሳል ብዬ ከስራ ቤት በምገባበት ታይም የማታዋን እረፍቴን ነው የምጠቀማት። ሞልዶች አሉኝ። እነዛ ሞልዶች ተርሼ ነው እንትን የምለው። ያን ያህል የሚያደክም ነገር የለውም። በጣም ሲምፕል ነው። ለኢንቴሪየሩ ስራ ደግሞ ምንድነው የማደርገው? ያለችኝን ፍሪ ታይም ነው የምጠቀመው፣ ቅዳሜና እሁድ ምናምን። ከዛ ልክ ምሳ ሰዓት በማርፍበት ታይም ሄጄ ማኔጅ ማድረግ ያለብኝን አይቼ ሳይት ላይ ቼክ ማድረግ ያለብኝን አይቼ ከዛ ተመልሼ ወደ ቢሮ ይገባለሁ። ቢሮ ያለኝን ስራ ቢሮ ስራ ከሌለኝ ግን ያቺን ሰዓቴን እጠቀማታለሁ። ምንም ስራ ከሌለ እነዛን ታይሞቼ እንደዚህ እያሸጋሸኩ ነው የምጠቀመው። ተቀጥሮ መስራት ለግል ስራ ያለው የራስሽ ቢዝነስ ሲኖርሽ በዛው ልክ ካፒታል ይጠይቃል። እና አሁን ምንድነው የሚሆነው? በጣም ማርኬት ሲስተሙ ላይ እስክትገቢ ድረስ ያለውን ነገር ማርኬቱን አዳፕት እስኪያደርግ የሰውም አክሴፕታንስ እየጨመረ እስኪሄድ ድረስ ያለው ትዕዛዞችም ምንም ኦርደርም በጣም ትንሽ ነው የሚሆነው። መቀጠሩ ምንድነው የሚጠቅመው? የምትሰሪውን ነገር እዛው ነው የምታጠፊው። ሌላ ካፒታል አይኖርሽም ወይም ደግሞ የምታድጊበት አይሆንም። ትሰሪያለሽ። ሌላ ኦርደር እስኪመጣ ደግሞ ምንድነው ያንን የምትሰሪበትን ነገር እያጠፋሽ ነው የምትሄጂው። የቅጥር ስራ የሚጠቅመው ምንድነው? ታይሙን ማኔጅ ለሚያደርግ ሰው በደንብና ጊዜውን በደንብ ለሚጠቀም ሰው ያህንን ነገር ልክ እንደ ሴቪንግ መጠቀም ይችላል። አንዱን ደግሞ ለሚያስፈልገው ነገር መሆን ይችላል። የኔ ስራ ደግሞ
ያው አሁን ትንሽ እግዚአብሔር ይመስገን እየታየ እየመጣ ነው። ግን መጀመሪያ ላይ ብዙም እንትን የለውም። ከስንት አንድ ጊዜ ነው ኦርደሮች የሚመጡት። ያቺ የሰራዋትን ነገር ስለሚያስፈልግ መጠቀም ስለሚኖርብኝ ገንዘቡን እያጠፋ ነው የምንሄደው። ለዛ ያለውን ነገር ማኔጅ ለማድረግና ያው ወደፊትን አስበን ትልቅ ደረጃ ላይ ለመድረስ ለማሳደግ በጣም ይጠቅማል። ግን በጣም ታይም ማኔጅመንት ይፈልጋል። በጣም ክራውድድ የሆነ ጊዜ ነው የሚኖርሽ። እነሱ ማኔጅ ካደረግሽ በጣም አሪፍ ነው የሚሆነው። እሺ አሁን ደግሞ እዚህ ያለንን ስራ አገባደናል። የሎጎ ስራ አለን። እሱን ደግሞ ሄደን ኦን ሳይት እንገጥማለን። አብራችሁ ነው። ከዚህ ነገር ይጀመርና ትልቅ ስለሆነ የመጀመሪያ ኤል አድርገች እዚህ ነገር ማለት ነው። እሺ እንግዲህ የዛሬው የሎጎ ስራችን ይሄንን ይመስላል። ያው ሌሎች ስራዎችንም እንሰራለን፣ የኢንቴሪየር ስራዎችንም፣ ግን ለጊዜ የተቀበልነው የሎጎ ኦርደር ነበር። እንደዚህ በቆንጆ ሁኔታ በጎልደን ሚረር ማይካ ቆንጆ አድርገን ያስረከብነው ሎጎአችን ይሄ ነው። ከዚህ ቀጣይ ደግሞ የሚሆነን ስራ ሃንድ ክራፍቶች አሉን ቤቶችን ሆነን የምንሰራው። የነሱ ኦርደር ስላለን ደግሞ ወደ ቤት ሄደን ሃንድ ክራፍቶቻችንን እንሰራለን። ያው እንግዲህ በዚህ መልኩ ስራችን አስረክቤያለሁ። ቀር ያለች ነገር ካለ ድንገት ከወደቁ እንኳን እንድጠሪኝ። እኔም አመሰግናለሁ። እንግዲህ አሁን ወደ ቤት መተናል። ቤት ደግሞ ገብተን የምናየው የሃንድ ክራፍት ስራዎቻችንን ነው። ኦርደሮች አሉን። ፍላወር ባጎቻችንን እንሰራለን። ወደ ውስጥ እንግባ። ይሄ የምንሰራበት ማቴሪያሉ አክሪሊክ ማይካ ይባላል። አሁን የምንሰራው ደግሞ የጊፍት ባግ ናት። እንደ ባግ ናት፣ ቦርሳ ነው የምትመስለው። ከጎንና ከጎን መደገፊያዎች ኖሯት እቃ የምትይዝ ነው። ለብራይድ ሜዶች ዊል ቢ ልክ እንደዚህ ሆና ግን በጎን መደገፊያ ይኖራታል። እነዚህ ክፍት ሲሆኑ የአበባ ባጎች ናቸው። ከጎን ደግሞ ዝግ ሲሆኑ የጊፍት እቃ እንዲይዙ እንዳይወድቅ እቃ ምናምን ለማድረግ ነው። ስለዚህ እሷን ነው ማለት ነው የምንሰራው። እና መጀመሪያ ላይ ሞልዶች አሉን በየዲዛይኑ የተዘጋጀ። በእነሱ ሞልዶች ማቴሪያላችን ላይ እንተርሳለን። እሱን መቆራረጥ እንጀምራለን። የምናጥፍባቸው ቦታዎች አሉ። እሱ ደግሞ እየሰራን ያለ። ይችኛው አሁን የቆረጥናት አይነት ዲዛይን ነው። ፋይናል ሪዛልቷ ያው እንደ ሰው ፍላጎት ይለያያል። ካስተመሮች ለሚፈልጉበት ፐርፐዝ ነው የሚዘጋጀው። አሁን ይሄ የተዘጋጀው ለአበባ ብቻ መያዣ ነው። በጎንና በጎን እንደምናየው ክፍት ነው። ያኛው ግን ሲሰራ ምን ይደረጋል? ግማሽ ድረስ ሀፍ ይደፈናል በጎንም በጎንም። ምክንያቱም ያው እቃ ጊፍት ምናምን ስለሚያደርጉበት እቃዎች ወደ ጎን የመውደቅ ስላላቸው እንዲይዝ በደንብ በባግ ዲዛይን እንደዚህ ሆኖ በጎን መድፈኛ ተደርጎ ይሰራል። ይሄንን ደግሞ የምናየው ደግሞ ይሄ ለኬክ ቦክስም ለኬኮችና
ለጊፍት ለአሻንጉሊት ማስቀመጫዎች የተሰራ ሳምፕል ነው። ገና ይሄኛው በደንብ እየተሸጠ አይደለም ወይም ደግሞ ኦርደር እየመጣበት ያለ ዲዛይን አይደለም። ብዙ ማሻሻያዎችም ስለሚያስፈልጉት ይሄኛው ፐርፐዙ ደግሞ ምንድነው ለአሻንጉሊት መሸጫዎችና ለኬክ ቦክሶች የተሰራ ነው። ይሄኛው ደግሞ ምንድነው ልክ እንደ ሳይዝ ነው። አሁን ሰዎች ትንንሽዬም ቀለል ያለችም ወይም ደግሞ ከሌሎች ፓኬጆች ጋር ማቀላቀል ከፈለጉ እነዚህን ይዘው በዚች አበባ አድርገው ሌሎች አይነት ጊፍቶችንም አንድ ላይ እንዲያቀላቅሉ ሳይዝም አነሳ አድርገን እንሰራለን። እነዚህም በጎንና በጎን መድፈኛ ኖሯቸው ለትንንሽ ለጆይለሪ ለጌጣጌጥ ምናምን ለሚወስዱ ሰዎች ይወስዷቸዋል፣ ይጠቀሟቸዋል። እዚህ ጋር ደግሞ እንደምናየው የራሳቸውን ብራንዲንግ ማጻፍ ይችላሉ። ከስተም ሜድ ናቸው የሚጻፉት ጽሁፎች። ኮንግራቹሌሽን፣ ሃፒ በርዝዴይ የተለያዩ ሲኖሩ በእንደሱ መልኩ ማጻፍ ይችላሉ። ይሄኛው ያየነው አሁን ያለን ኦርደር ነው። የአራስ ፓኬጅ ነው። እኛ ፓኬጁን የምንወስደው የእቃውን ፓኬጅ ብቻ ነው። እንደዚህ ደግሞ የተለያዩ አይነት ነገሮችን አንድ ላይ ኢንክሉድ አድርጎ ደግሞ በእንደዚህም አበባ መያዝ ይችላል። ጊፍት ባጎችን መያዝ ይችላል። ይሄንን ደግሞ ከሁሉም ጋር አንድ ላይ ማድረግ ይችላሉ። እነዚህ ውስጥ ያሉትን ከስተመሮቻችን ናቸው ራሳቸው ገዝተው አስተካክለን ብለው የሚያመጡት እንደዚህ ይይዛሉ። ከፊት ደግሞ እንኳን ማርያም ማረችሽ የሚል ጽሁፍ አላት። በሱ የፈለጉትን ማጻፍ ይችላሉ። ስሞችን መጻፍ ይችላሉ። መልካም ልደት፣ የተለያዩ ጽሁፎችን በራሳቸው ማጻፍ ይችላሉ። ይሄኛው አሁን እየሰራንበት ያለው ዲዛይን ነው። ላውንች አልተደረገም እስካሁን ወይም ደግሞ ለገበያ ላወጣው ነው ያሰራነው። ለኩኪስና ለበርገር ፓኬጂንጎች ይሆናሉ ብለን የጀመርነው ነው። ግን ያው ትራንስፓረንት ማቴሪያል እያንዳንዷን እንከን ስለሚያወጣ ከፐርፌክሽን እና ከኳሊቲ አንጻር ሞዲፋይ ያደረግነው ያለን እቃ ነው። በቅርቡ ደግሞ ላውንች እናደርጋለን። ይሄንንም ያሉን ማቴሪያሎች በእንደዚህ አይነቶች ናቸው። ሰዎች ደግሞ የራሳቸውን ዲዛይን ደግሞ ሲልኩልን ከውበቱ ጋር ካለው ነገር ጋር የማይጣረስ ከሆነ በሚፈልጉት ከስተም ሜድ በፈለጉት ዲዛይን ይሰራላቸዋል። ብሉሚ የተባለው ያው ብሉም ማለት ማበብ ወይም ደግሞ እንደ መፍካት ነገር ነው። ማቴሪያላችንም ያው ፈካ ያለ ነው። እንደገናም ደግሞ ትራንስፓረንሲ ያለው ነው ማለት ግልጽ የሆነ ነገር ነው። እያንዳንዱ ነገር ከውጪ ወደ ውስጥ የሚያሳይ ነው። ኳሊቲንና ምን ያህል ደግሞ ክሬቲቭ ሆነን እንደምንሰራ ለማሳየት የሚያብብ የሚያድግ ስራ መሆኑን ለማየት ነው ብሉሚ ያልነው። ሌሎችም ስራዎች አሉ ግን ያው አብዛኛው አክሴፕታንስ ስለሌላቸው የሚሄዱት ናቸው። በደንብ ፖስት የምናረጋው የጆይለሪ መያዣ አለ ምናምን። አሁን ያው ፌስታል ምናምን የተከለከለ ስለሆነ በብዙ መንገድ ክሬቲቭ ማድረግ ስላለብን ነው። ሰዎችን ፓኬጂንግ ላይ ያለውን ነገር በጣም ለማርኬት ታሪፍ ስለሆነ እንደነሱም እየሰራ ነው። እነዚህ ማቴሪያሎች ደግሞ ፐርፐስ ተደርገው የተሰሩት ለጆይለሪ ጌጦች ናቸውና አሁን በፊት ላይ የምናውቃቸው የብር መያዦች አሉ፣ ቀያይ ቦክሶች። ይሄኛው ምንድነው ራሱ የተጠቀምኩት የእንትን ካፕ ነው። ይሄ ዩዝ ኤንድ ስሮ ካፕ ነው፣ የወረቀት ካፕ ነው። እሱ ተቆርጦ ነው እንደዚህ የሚሰራው። እዚህ ጋር በከረባት ዲዛይን አለቻት። እቺን ከፍተን እንደዚህ ስናደርገው ውስጡ እቃ ይይዛል ማለት ነው። የሚዘጋው ነገር ምናምን ፓኬጂንግ ለማድረግ በጣም ብዙ እንትን ይላል። ስለዛ ይቺን መልሰን እንደዚህ በማንቆላለፍ ጆይለሪ ጌጦች ምናምን መሸጫ ለጊፍት የሆነ ወይም ደግሞ ጊፍት ላይ ለማቀላቀል የምንጠቀማቸው አይነቶች ዲዛይኖች ናቸው። የተለያየ ዲዛይን አለ። ሌላም ደግሞ እየጨመረን እንመጣለን። ለጊዜው ግን ላውንች ያደረግናቸው ዲዛይኖች ያሉን ዲዛይኖች እነዚህ ናቸው። ስራ የጀመርኩት 12ኛ ክፍል ኮሮና ከጀመረ ጊዜ በኋላ ነው። 12ኛ ኮሮና ካቋረጠን በኋላ ረጅም ጊዜ ቤት ተቀምጠናልና ያ በጣም ሊሚትድ ያደርጋል፣ አይምሮን በጣም ዲፕሬስድ ያደርጋል። ተመሳሳይ ሩቲን ነው ያለው። ከዛ ስራ መፈለግ ጀመርኩኝ። ከዛ አንድ ኮንስትራክሽን ካምፓኒ ላይ በስቶር ኪፐርነት ነው መጀመሪያ ስራዬን 12ኛ ክፍል ሳልፈተን ማለት ነው ያገኘሁት። ስቶር ኪፐር ነበረ። ከዛ ግን ስራውን እያየው እየለመድኩ አንድ ሙሉ የሚሰራ ከመጀመሪያው ከመሰረቱ ጀምሮ የሚወጣ ዲዛይን ላይ ነበር የደረስኩት። ከዛ እሱን ከጨረስን በኋላ ግን ስራውን እየለመድኩ ስመጣ ማኔጅ ማድረግንም አንድ ላይ ሰራተኞችን መቆጣጠር፣ ስራውን ማኔጅ ማድረግ፣ አንድ ቦታ ኮንክሪት ሙሌት የሚሞላበት ቦታ ላይ መሙላት፣ አናጺ ፌራዩ ምን እንደዚህ የተባባሉትን ስራዎች በእነሱ ነው የጀመርኩት። ከዛ ደግሞ ዩኒቨርሲቲ ተፈተንን።
ልክ ውጤት ሲመጣ ደግሞ ድሬዳዋ ዩኒቨርሲቲ ተመደብኩኝ። ከዛ ወደ ድሬዳዋ ዩኒቨርሲቲ ነው የገባሁት። ግን በመሀል ክረምት ምናምን ስመጣ ስራ ሰራለሁ። መቀመጥ ምንም ደስ አይለኝም። ስራዎች ሰራለሁ። ሱፐር ማርኬት ስራ ሰርቼ አውቃለሁ። ክረምት ስመጣ ሰራለሁ። ከዛ አንዱን ግን ክረምት አልሰራሁም። እንትን አፓረንት ላይ ነበርን። ኦቪድ ሪል ስቴት ላይ አፓረንት እዛ ነበር የወጣሁት። እዛ ሰራሁኝ። ያው እዛም ስራ ነው። አፓረንት ለትምህርት ይባላል እንጂ ከተማርሽው ሪል አለሙ ላይ ያለውን ነገር ስራ እንዴት ነው የሚሰራው፣ ክላይንት እንዴት ነው ትሪት የሚደረገው፣ ያንዳንዱ ነገር ማኔጅ እንዴት እንደሚደረግ ያው እዛም ስራ ነበረ። ከዛ ቀጣዩ ስራዬ ደግሞ 5ኛ አመት ሆነን ኦልሞስት ሪሰርች የምንሰራበት ጊዜ ላይ አብዛኛውን ትልቁን እንትን የሚወስደው ሪሰርች ስለነበረ ሰፊ ጊዜ ነበረ። የዛን ታይም ከአስተማሪ ጋር ሰራ ነበረ፣ አብረን እንሰራለን። አጋጣሚ ሆኖ ደግሞ ሪሰርቻችንም ሪል ፕሮጀክት ላይ ስለነበረ የሱ ፕሮጀክት ላይ አድቫይዘሪም ነው አብረን እንሰራ ነበረ። ከዛ ልክ ግራጁዌት ካደረኩ በኋላ ወደ ፉል ታይም ተቀየርኩኝ። ከዛ እዛው ድሬዳዋ ተመርቄ እዛው ለ7 ወር ያህል ቤት ተከራይቼ እዛው ስራ እየሰራሁኝ ቆየሁኝ። ምን የኔ ወሰንኩኝ ያን ስራ ለቅቄ ቤት ሌላ ነገር እየሰራው ከዛ ደግሞ የቢሮ ደግሞ ድራፍቲንግ ጀመርኩኝ። አርኪቴክቸራል ድራፍቲንግ ማለት ነው። እነዚህ ድራፍቲንጎች ምንድነው ዲዛይን ከተሰራ በኋላ ክላይንት አፕሩቭ ያደረገው ለግንባታ ፍቃድ መሬት አስተዳደር ለሚያጸድቁት ለነሱ የሚገባ የእንትን ፕላን እሰራለሁኝ። እነሱን የድራፍቲንግ ፕላኖች እነሱ ደግሞ ጸድቀው ለመሬት ይወርዳሉ ማለት ነው። እነሱ አይነት ስራዎችን እሰራለሁ። ከዛ ያው እሱንም ትቼ ቀጥታ ወደ አዲስ አበባ ነው ሙቭ ያደረኩት ወደ ራሴ ስራ። ሰናይ ክሬቲቭስ በሚል ነው መጀመሪያ ላይ ጀመርኩት። ሰናይ ክሬቲቭስን የተነሳውበት መጀመሪያ በእናቴ ስም ነው። እናቴ ሰናይት ነው ስሟ እና አብዛኛው ጊዜ ሰናይ ተብላ ስትጠራ ደስ ይላታል። ያው ሰናይ ደግሞ ትርጉሙ መልካም ስራ፣ ጥሩ ስራ ማለት ነው። ስለዛ ሪሌት ያደርጋል፣ በዛውም ደግሞ ሚኒንግ ይኖረዋል ብዬ አስቤ ሰናይ ክሬቲቭስ አልኩት። ያው ጥሩ ክሬቲቭስ ነገሮችን እያሳየን ነው። በሱ ነው የጀመርነው። ከዛ የመጀመሪያ ስራዬ ሪያ ናት። የጸጉር ቤት ኢንቴሪየር ነው የተቀበልነው። ሶሻል ሚዲያ ላይ ነው ቲክቶክ ላይ ነው የተዋወቅነው። ቴክስት አደረኩላት። እሷ በሰዓቱ የጸጉር ቤት ለመክፈት ፈርኒቸሮች ምናምን እያነጋገረች ነበር። በዛ ታይም ነበር ኢንቴሪየር እና ፈርኒቸር ልስራልሽ ብዬ ነበር ያነጋገርኳት። የዛን ሰዓት ስጀምር ምንም ነገር አልነበረም በእውነቱ። በቃ ደፍረን የገባንበት እናስተካክለዋለን እንሰራዋለን ብለን። ስለዛ ይሄ የብቻዬ ስራ አይደለም፣ የቲም ወርክ ነው። ከጓደኛዬ ጋር ሆኜ የምሰራው የቲም ወርክ ነው። እኔ አርኪቴክቸራል ነገሩ ላይ ማኔጅመንት እና ከክላይንት ጋር የሚኖረውን ኔጎሽዬሽን ምናምን ይሄ ንግግሩን ድርድሩን እንዴት እናደርገው ዲዛይን ዋይዝ እንዴት እናስተካክለው የሚለውን ከዛ ሳይት ላይ ያለውን ደግሞ እነሱ ከእንጨት ሙያ ጋር ከብዙ ሙያም እነሱም አርኪቴክት ናቸው። ከዛ ጋር ስለሚገናኝ አብረን ነው የምንሰራው። ቲም ስራ ነው። ስለዛ በሷ ላይ ጀመርነው ማለት ነው ዲዛይኑ። አዛ ድሬዳዋ ሆነን ነው ስራውን የተቀበልኩት። ከዛ ወደዚህ መጣሁኝ። የሷን ስራ ጀመርን። በሷ ስራ ነው ሰናይ ክሬቲቭስ የተጀመረው። እንደ ጀማሪ የምትሳሳቻቸው ስህተቶች አሉ። የምትማሪበት ትምህርት የመጀመሪያ ስራ ሲጀመር መማሪያ ነው የሚሆነው። መማሪያም ነው፣ ደስ የሚል ነገር አለው። በቃ ይሄ እንዴት ነው ሰርተሽው አይምሮሽ ላይ ያለውን ነገር ሰው ወዶት አክሴፕት አድርጎት ከዛ በኋላ ደግሞ ወደ እንትን ሲመጣ ያለው ነገር በጣም ነው ደስ የሚለው። አው እንደ መጀመሪያ ላይ የምትሳሳቻቸው ስህተቶች አሉ። ሁሉም ነገር እንዴት ነው በታይም ላይ ነው የሚሄድ ይመስላል፣ ግን አይደለም። ሰራተኛ አለ፣ ሰራተኛ ሊታመም ይችላል፣ ሊቀር ይችላል። ብዙ ምክንያቶች ይመጣሉ መሀል የሚያስተጓጉሉሽ። አንድ ስራ ደግሞ ሳያልቅ አንዱ የሚይዝብሽ ነገር ይኖራልና መጀመሪያ ላይ ተጀገርኩት። በቃ ታይም ዴድላይን ካልኩት ቀን በጣም አሳልፌ ነው ያስረከብኩትና እንደሱ አይነት ችግር አትሊስት 15 ቀን ምናምን ጋፕ ሰተሽ ስራው በዚህ ያልቅልኛል 15 ቀን መጠባበቂያ ወይ 1 ሳምንት መጠባበቂያ ግድ ያስፈልጋል። በራስሽ እርግጠኛ ልትሆኚ ይችላልሽ፣ በመታሰሪያቸው ሰዎች ግን እርግጠኛ መሆን አይቻልም። እንደሱ አይነት ነው፣ ግን በጣም ደስ ይላል። ከዛ በኋላ ደግሞ ከምንም ነገር በላይ የሚያስደስተው ያንቺ ስራ መሬት መውረዱ ብቻ ሳይሆን የዛ ሰውን ፊድባክ ደስ ይላል። እንደ መጀመሪያ ስራ ደስ ይላል ወይ ምናምን ብሎ ያ ሰው አፕሪሺየት ሲያደርግ ያለው ነገር በጣም ነው ደስ የሚለው። የምንሰራቸው ስራዎች ዲዛይን ዋይዝ እንሰራለን። ዲዛይን ብቻ ለሚፈልግም ኢንቴሪየር ዲዛይን ማሰራት ይችላል። ከዛ ፉል ኮንስትራክሽን እንፈልጋለሁ ካለ ከፉል ኮንስትራክሽን እያንዳንዱ ፈርኒቸሮችን እንሰራለን። ሎጎዎች እንሰራለን፣ ኢንዶር ሳይኔጆች ማለት ነው። አሁን ቅድም ላይ ገጥመን እንደመጣ ነው እንደሱ አይነት ስራዎችን እንሰራለን። ላይት ቦክስ፣ ይሄ የውጪ ማስታወቂያ ስራዎች፣ ኒየን ላይቶች፣ ብዙ ነገር እንሰራለን። ያው ሊሚትድ ስለማያደርግ ተያያዥ ነገሮች ስለሚመጡ ከሙያው ጋር እንደሱ አይነት ስራዎችን እንሰራለን። ያው ከዛ በኋላ አብዛኛው የሚመጣው የጸጉር ቤት ስራ ነው። በጸጉር ቤት ስለጀመርኩ ነው መሰለኝ
አብዛኛው ጊዜ የምንሰራው የፀጉር ቤት ስራ ነው። የፀጉር ቤት ስራዎች ይመጣሉ። የኮምፒውተር ቤት ስራዎችንም ሰርተናል። ከዛ በኋላ ደግሞ አንድ ትልቅ ፀጉር ቤትም ሰርተናል። እየሰራሽ ስትመጪ አንደኛ ዲዛይኑ ከጊዜው ጋር ከእንትን ጋር አፕዴት እያደረገ ነው የሚመጣው። ከዛ ደግሞ ቴክኒኮችንም እየተማርሽ ትመጫለሽ። እንዴት ባደርገው ከባለፈው የሆነ ያስበላሸውት ስለዛ ስራችን በጣም ሞዲፋይ የሆነን የመጣው አሁን የሰራነው ስራ በጣም ቆንጆ ስራ ሰርተናል። እና እንደዚህ አይነት ስራዎችን ነው። የፔዲኪዩር ስፔሶችን እንሰራለን። ሙሉ ኢንቴሪየሮችን እንሰራለን። ዲዛይን ብቻ ነው የምፈልገው ካለም ደግሞ ዲዛይን ሰርተን ዶክመንቴሽን አለው። ሌላ የሚመጣው ሰው አናጺው ወይም ደግሞ ሌላ ሰራተኛ ሲመጣ ኢዝሊ ድሮይንጉን አንደርስታንድ አድርጎ እዛ ቦታ ላይ በስንት ልኬት ምን አለ የሚለውን አንደርስታንድ እንዲያደርግ ኢንቴሪየር ዲዛይን ዶክመንቴሽኖች አሉን። ዶክመንቴሽን ይሰራና ግን አብዛኛውን ጊዜ ዲዛይኑን ከሰራን ኮንስትራክሽኑን እኛ ስለምንወስድ ያው ራሳችን አንደርስታንድ ስለምናደርገው እንደዚህ አይነት ዶክመንቴሽን አናዘጋጅም። ግን ኢንቴሪየር ብቻ ደግሞ ለሚፈልግ ሰው ማድረግ ይቻላል። ሎጎ ዲዛይን እናደርጋለን። ሎጎ ዲዛይን ማድረግ እንችላለን። ኢንቴሪየር ዲዛይን በዋነኝነት ከውበት ከአስቴቲኩ ከከስተመር አትራክሽኑ በእንትን ባለ በባለሙያ የታገዘ ስፔስ ዲፋይን ማድረግ ነው አንደኛ ነገር። አንቺ የምታስቀምጪበት ወይና ባለሙያው አብቃውቶ የሚያስቀምጥልሽ ወይ እዚሽ ጋር እንዲ ቢሆን እንዲ በፓርቲሽን ብንሰራት ይሄኛውን ብንከፍለው ኖርማል ወጥ ሱቆች ይሆኑና አሁን ሙሉ ሱቅ ማድረግ የለብሽም። ስቶር ሊያስፈልግሽ ይችላል እቃ እንትን ሲል የሱቅሽን ውበትም ስለሚቀንሰው። ከዛ በኋላ ደግሞ ምንድነው ሰው እንዲ ከውጭ አይቶ ወይ ሲያምር ብሎ የመግባት ነገር አለ። አብዛኛውን ጊዜ ሱቆች ላይ ሲሆን እስቲ እዚህ ቤት እንጠይቅ ይኖራል። አንዳንድ የቤቱ ውበት ራሱ ብዙ እቃ እንዳለ አይነት እሱን ራሱ ከስተመር ወደ ውስጥ ግን በዋነኝነት የኢንቴሪየር ስራ ስፔስ ዲፋይን ማድረግ ነው ለሰዎች እንትን ቦታ። አሁን ለምሳሌ ፀጉር ቤት ዲዛይን እያደረግን ከሆነ ከበር ጀምሮ ሲገቡ ያለው ሰርኩሌሽን ወይም ደግሞ እንቅስቃሴያቸው ከበር ሲገቡ ሪሴፕሽን እናገኛለን። ከዛ ዌቲንግ ኤሪያ ይኖራል፣ የሚታጠቡበት ቦታ ይኖራል፣ ምናምን ቡክ የሚያደርጉበት ምናምን። አሁን እንደውም ሞደርን እየሆነ መጥቷል። እንደነዚህ አይነት ስፔሶች ግርግር እንዳይኖር ለምን አሁን ለምሳሌ አንድ ሱቅ የከፈተ ሰው ዝም ብሎ ጥግ ጋር ቢያደርገው ቀጥታ ሰንጥቀው ነው እዛ ጥግ ድረስ የሚሄዱት። ስለዛ እነዚህ አይነት ሰርኩሌሽኖችን ለመከላከል እንደዚህ ክራውድድ እንዳይሆን ሁሉም ነገር ስቴፕ እንዲኖረው ምናምን ጋይድ ያደርጋል። ኢንቴሪየር ዋናው ፐርፐዙ ለእንደዚህ አይነት ነገር ነው። እንደ ሰው ፍላጎት ደግሞ ብዙ አይነት አሰራሮች አሉ። በጣም ዲቴል የሆነ ነገር የሚፈልግ ሰው አለ። በጣም ሲምፕል ላይን ነገር ሆኖ በቃ ቅልብጭ ያለች ደስ የምትል አትራክሽን ያለው በጣም ፓወርፉል የሆኑ ከለሮች የሚፈልግ አለ። በጣም ደግሞ ካልም የሆነ እንደ ሰው ኢንተረስት ነው የሚሰራው። ብዙ አይነት ነገሮች አሉት። ግን ደግሞ ኢንቴሪየር ዲዛይን በዋነኝነት ከውበት የበለጠ ስፔስ ዲፋይን ማድረግ መቻሉ ነው። አንድ ሰው ሱቁን ስቶርም ሪሴፕሽንም መሸጫን ቦታ አድርገው ሲሰራና ዝም ብሎ ወጥ ሲያደርገው በጣም ልዩነት አለው። አንደኛ ማኔጅ ማድረግ ይችላል። ሰው እዛ ጋር መጥቶ ምን ጋር ሄደ፣ ምን አነሳ፣ ምን እንትን አለ የሚባለውን ነገር በጣም ኮንትሮል ለማድረግ በጣም ጥሩ ነገር ነው። ስለዛ ሞር በጣም ፎከስ የሚያደርገው ስፔስ ዲፋይኒንግ ላይ ነው እኔ ብዬ የማስበው። ሞር ፈንክሽኑ ስለሚበልጥ የዛ ቦታ እኔ አርኪቴክቸርን የመረጥኩት መጀመሪያ ድሮይንግ ስንማር ነው። ቲዲ ቴክኒካል ድሮይንግ ስንማር ነውና በቃ ኢንተረስትድ አለው። አሁን ይሄ እንዴት ነው ሁሉም ሰው የራሱ ስኪል አለው፣ የራሱ ፍላጎት አለው። እኔ በጣም ረጅም ሰዓት ላይ እንደዚህ መብዬ መቆየት የምችል ሰው አይደለሁም። ይሄ አቴንሽን ይሄ ለንባብ መሆን ሰው አይደለሁም። ይሄ ረጅም ሰዓት አርኪቴክቸር ደግሞ በባህሪው ምንድነው አብዛኛው ጊዜ ስራ ላይ ነው፣ አክቲቪቲ ላይ ነው፣ እየሰራሽ ነው። በቃ አዳዲስ ነገሮችን በእጅሽ ብቻ የእጅ ጥበብ የሚያስተምር ነው። እየተንቀሳቀሽ ነው የሚሆነው። አንድ ቦታ ላይ ደግሞ ተቀምጠሽ ሲሆን ለአንዳንድ ሰው ኮምፎርታብል ነው፣ ለአንዳንድ ሰው ደግሞ ምቹ አይደለም። ለዛ ከዛ አንፃር ለኔ በቃ በጣም ኮምፎርታብል ሆኜ የሚማረው ትምህርት ነው። በጣም ደስ ብሎኝ የተማርኩት ትምህርት ነው። መርጬው ተፈትኜ ገብቼ የተማርኩት ትምህርት ነውና አርኪቴክቸር ማለት በራሱ ሰልፍ ዲሲፕሊንድም እንድትሆኚ ያደርግሻል። ከዛ በኋላ ደግሞ ክሬቲቭ እንድትሆኚ ያደርግሻል። አርኪቴክቸር ብቻው ሊሚት አያደርግም። ይሄን የተማርኩት በዚህ ብቻ ነው ለስራው የምትያቸው ነገሮች አይደሉም። ብዙ ነገር ለምን ስንማር በጣም ክሬቲቭ እንድንሆን አዲስ ነገር እንድንፈጥር እስካሁን ከመጣው ሲቪላይዜሽኑ ዴቨሎፕ እየሆነ ከመጣበት ነገር ጀምሮ እኛ የተለየ ነገር ምን ሰራን የሆነ ታይም ላይ የሆነ ኢራ ላይ ወይም ደግሞ የሆነ ዓመተ ምህረት ላይ እንደዚህ አይነት ነገር ተሰራ። አሁን ሞደርን ወዳለበት ደረጃ የመጣው በጣም ከትንሽ ተነስቶ ነው አርኪቴክቸር።
ሶ የድሮ ከተሞችን ብናይ ግሪክን ምናምን የመጡበት መንገድ አለ። ሶ አንቺ ደግሞ በአሁኑ ላይ ምን አዲስ ነገር አጨመርሽ? አሁን ካለበት አርባኑ ወይም ደግሞ ከተማው እየተሰራ ካለበት ምን የተሻለ ነገር አደረግሽ የሚለውን ነገር በጣም በየጊዜው ፑሽ እየተደረግን ስለሆነ ዲፓርትመንቱ እንደሚታወቀው ትንሽ ከበድ ይላል። በጣም ፑሽ እየተደረግን ስለምንመጣ በቃ ይሄ እንዴት ነው ክሬቲቭ ለመሆን በጣም በተጨነቅሽ ቁጥር በጣም ጎበዝ እየሆንሽ ነው የምትሄጂው። ፖቴንሻልሽን በጣም እየወጣ ነው። ምን ልስራ ብለሽ ባሰብሽ ቁጥር ብዙ ሀሳቦች ይመጣሉ። ብዙ ነገሮችን ፋይንድ አውት ታደርጊያለሽ። ሪሰርቾች አሉ ምናምን ነገር ለዛ በጣም ብዙ ነገርሽን ያስተካክላል። ሊሚት አያደርግም። አሁን አርኪቴክቸር ምንም ሊሚት አያደርግም። አርኪቴክቸር ተምሮ ብዙ ነገር የሚሰሩ አሉ። ሊሚቴሽን የለው። በዛ እንትን በጣም በቃ ኮምፎርታብል የሚያደርግ ትምህርት ነው። አብዛኛው ጊዜ እስከ 3ኛ አመት ሶፍትዌር እስክንጀምር ድረስ እያንዳንዱ ነገር በእጅ ነው የምንሰራው። ሞዴሎችን በወረቀት የሚሰሩ እያንዳንዱ ነገር በቃ አእምሯችን ላይ ያለውን የተሰጠንን ነገር መሬት ላይ የምናወርደው በወረቀት ነው። ሶ ቤትም ብንሰራ አሁን ለምሳሌ መጀመሪያ ሞዴላችን ሬዚደንስ ነው፣ መኖሪያ ቤት ነው የሰራ ነው የመናጀም። ስለዚህ መኖሪያ ቤቱን አንቺ ያሰብሽውን ስኬሉ አንሶ አነስ ተደርጎ ያቺ ነገር በእንትን ትወጣለች በሞዴል ተደርጋ ለማሳየት ይሄ ነው 3D ቪዥዋላይዝ ሲደረግ ይሄ ነው የሚወጣው የሚለውን በሱ እናሳያለን። ከዛ እሱ ቻሌንጅ እያደረገሽ ከመጀመሪያው የተሻለ ባለፈው እንዲስ ቁርጥ ተሳስቻለሁ በአሁኑ አስተካክላታለሁ እንዲህ አይነት ሲስተም ብጠቀም ያልሽ እጅሽንም እየፈታሽበት የተለያዩ ሲስተሞችንም እየተማርሽበት ስለምትመጪ ያን ያህል እንትን አይልም፣ አያስቸግርም። እንደውም እንደዚህ ለክራፍት ምናምን አርኪቴክቶች ጎበዝ ናቸው በጣም። ከማስመሪያ ጋርና ከስራ ጋር ስለሆነ ውሏችን በደንብ በቃ እንዴት ለክተሽ ሴንተሮች እንዴት እንደምታወጪ ምን ከመጀመር እንዳለብሽ በደንብ ክሊር አድርጎ ያሳያል። ለዛም ይጠቅማል። ሰናይ ክሬቲቭ ሰንስ ስንጀምር በጣም ክራውድድ የሆነ ታይም ነበረ። በጣም ክላይንቶቻችን አብዛኞቹ የነበራቸው ሱቅ ግን ሞዲፋይ ማድረግ የሚፈልጉ ናቸው። ስለዛ ምንድነው እነሱ ሩጫቸው ከሚያገኙት ገንዘብና ከጊዜ ጋር ነው። ስለዛ እንደዚህ ክራውድዶች ሰራተኛ ሲቀርብና በቃ በጣም ከባድ ነው። ጊዜው እንቅልፍም የለም። በጣም ተጨናንቀን ነው የምንሰራው። ብዙ ቦታ ሩጫ ነው። ሰራተኛ ይቀራል፣ የሆነ ነገር ይበላሻል፣ የሆነ ነገር ይጎላል ምናምን። እንደዚህ አይነት ናቸው ጭንቀቶች። ሌላ በእነዚህ ስራዎች ደግሞ ያው ሰው ይጠይቃል፣ ያዛል ምናምን ግን ደግሞ ቤት ስለምሰሪያቸው ምናምን የሆነ እንትን ያለው ነገር አይመስልም። ልፋት ያለው ወይ ደግሞ እንደዚህ ያለው አይመስለውም። እና እንደዚህ አይደል እንዴ ምናምን ይልሻል። አዞሽ ምናምን በቃ ለነገ ድረስ እኔ ከጧት እንትን እላለሁ ብለው ሰሰሪያ ድረስ አስቸኳይ ብለውሽ ወይ በቃ አልፈልግም ይላሉና እንደዚህ አይነት ነገር ነው እንጂ ቻሌንጅ ያው ገና እኔ ከተመረው ገና 1 አመት ሊሆነኝ ነው። ገና ነው። ያው ብዙ አየሁ የምለው ነገር የለም። ተማሪ ሆነን ደግሞ ያው ይሄ አርኪቴክቸር እንቅልፍ የለውም፣ ረጅም ጊዜ ነው የምትሰሪው ምናምን ነገር። ይሄ ሶሻል እንትንሽንም ታጫለሽ። ለምን ሰው ለሊት ሲተኛ እኛ ለሊት እየሰራን ነው። ሰው ቀን ሲውል ደግሞ እኛ እየተኛን ነው። አብዛኛው ጊዜያችን በቃ ተገላቢጦሽ ነው። ለዛ ከዛ አንፃር ነው እንጂ ከባድ የምለው ገጠመኝ የለም። ሰራተኞች ያሉን ቋሚ ሰራተኞች አሉን፣ ሁሉ ጊዜ የሚሰሩ ከኛ ጋር ግን ስራ ሲመጣ ብቻ ማለት ነው። ያው ሲዝናል ስለሆነ እኛ ወርክ ይመጣል ይጠፋል። ለዛ ሰራተኞች አሉን ቋሚ። ለምሳሌ ቀለም ሰራተኛ፣ አናጺ ምናምን፣ ቧንቧ ሰራተኛ ቋሚ ያለን በቃ እንደዚህ ሳይት ላይ ሊያስፈልግ የሚችል ግን አሁን ቢያንስ አንድ ስንሰራ 4 ሰው 5 ሰው ይኖረናል። ረዳት አለ ከአብሮኝ ከሚሰራው ሰው ጋር ረዳት ሆኖ የሚሰራ እሱም አርኪቴክቸርም ነው የእንጨትም ባለሙያ ነው። ስለዚህ አብዛኛውን ጊዜ እንደውም ራሳችን ስለምንሰራው የሚቀለው ነገር ይበልጣል። ግን የምንሰራቸው አንድ ስራ ሲኖር 4-5 ሰራተኛ ይኖረናል። የቻክ ሰራተኞች ይኖራሉ። ፈርኒቸር ገጠማ ለምሳሌ ሳይት ላይ ተሰርተው መጥተው ወርክሾፕ ላይ የተሰሩ ከዛ ደግሞ ሳይት ላይ ሲገጠሙ እንትን ጊዜ ከኛ ሌላ ቦታ ማኔጅ ማድረግ ያለብን ነገር ካለ የሚገጥም ሰው ደግሞ እናስገባለን። እቃው ቀርቦለት ማለት ነው። እንደዚህ አይነት ስራዎች አሉ። ግን ምንድነው እንደ ስራውና እንደ ሰው አስፈላጊነት ነው የሚወሰነው። ግን ማክሲመም 5 ሰው ድረስ ይኖረናል። ሁሉም ነገር ስለተሳካ ቻሌንጅ የለውም ማለት አይደለም። እኔ አሁን እዚህ ጋር 3 ስራ ሲኖረኝ ትላንትና ምንም አልነበረኝም። ምንም ስራ የሌለኝ ጊዜ አለ፣ የተቀመጥኩባቸው ጊዜዎች አሉ። አንዳንዴ አሁን በጣም ቢዚ የሆነ ቀን ይኖረኛል። አንዳንዴ ደግሞ ምንም የማልሰራበት ጊዜ ይኖራል። ዝም ብዬ የምውልበት ጊዜ ይኖራል። ሜቢ አዲስ ነገር ልስራ እስቲ ይሄንን ለሞከር ካላልኩኝ በስተቀር
የማይኖርበት ጊዜ ይኖራል። ግን ምንድነው በመጀመሪያ ነገር ሰው የሚወደውን ነገር መስራት መቻል አለበት። ያዋጣል ስለተባለ ወይ ማርኬት አክሴፕታንስ ስላለው ሳይሆን ስለምትወጁ መስራት መቻል አለብሽ። ለምን ያ ስራ ድንገት ቢያድግ ወይ ደግሞ ትልቅ ቦታ ቢደርስ በጣም ቢዚ እየሆንሽ ነው የምትሄጂው። ሶ ብለሽ የምትሰለችው አይነት ስራ መሆን የለበትም። ኢንተረስትድ ሆነሽ እንደው አዲስ ነገሮችን እየጨመርሽ እያሳደግሽ የምትሰራቸው ስራዎች መሆን አለባቸው። በመጀመሪያ ሰው የሚወደውን ነገር መስራት አለበት። ከሱ ፊልድ ጋር የሚሄድ ፊልድ የተማርሽበት መሆን የለበትም። አሁን የፈጠራ ስራ ነው፣ የሆነ እቃዎችን ተጠቅመሽ የምትሰሪያቸው ስራዎች ናቸው። ያን ያህል የተማርሽበት ባይሆንም ግን ኢንተረስት አለው። ሁሉም ሰው የሆነ ፓሽን አለው። እዚያ ሊድ በሚያደርግሽ ነገር የሆነ ነገር ተጠቅመሽ ያህን መስራት ነው። እንደዚህ ደግሞ 2-3 ስራ ወይም ደግሞ ሌላ ነገር ደግሞ አሁን ሶሻል ሚዲያ ላይ ስታይ ለምን እኔ ብሎ የሚጠይቀው ነገር አለ። እኔም ስለማል ያህንን ነገር ማለት ነው። ሶ ሁሉም ነገር የሚመጣ አይደለም። አንድ ቀን ኦርደር በቃ እንቅልፌን እስካታሰራለሁ፣ የሆነ ጊዜ ላይ ደግሞ ረጅም ጊዜ ጸጥ ይላል። ስለሄደ ብቻ የምትሰሪው ስራ አይደለም ነው። አሁን አበባ ሁሌ ሲያሽጉ ታያለሽ ወይ የሆነ ነገር እቃ ሁሌ ሲሸጡ ታያለሽ። ግን ያ ማለት ዴይ ቱ ዴይ የአክቲቪቲ አለ ማለት አይደለም። ሶ በመጀመሪያ ሰው የሚወደውን ነገር መስራት አለበት። ከዛ በኋላ ደግሞ የሚያስፈልገው ጥረት ነው። ካልጣርሽ ምንም የምትጠጊው ነገር የለም። የሆነ ነገርን ስትሞክሪ ነው። እንደገናም ደግሞ አብዛኛው ሰው የሚሸወደው የራሴ ቢዝነስ አለኝ ይልና ነገሩ ሌሎች አማራጮችን መተው እንትን ይላል። አሁን እኔ በቅርብ ነው የተቀጠርኩት። ምክንያቱም የምቀመጥበት ጊዜ ይበልጣል ከምሰራበት። ሶ እነዚህ ነገሮች ደግሞ የሚያግዙኝ ቤት የሚያግዙኛል ቀላል ስለሆነ ማለት ነው። ማንኛውም ሰው መስራት ይችላል ካየሹ በደንብ። ከዛ ቤትም ስለሚያግዙኝ ያን ያህል በጣም ክራውድ የሚያደርግ ነገር የለኝም ኢንቴሪየር ካልመጣ በስተቀር። እሱን ሰራተኛ ጋይድ ማድረግ ስላለብኝ እቃዎች ሲገጠሙ ፐርፌክሽን ከክላይንት ጋር ያለውን ነገር እንትን ማድረግ ስላለብኝ ከዛ ውጪ ቢዚ የሚያደርገኝ ነገር የለም። ግን አሁን እንደዚህ አይነት ነገሮችን ፓርታይም መስራት የምችል ከሆነ ቋሚ ነገር ያስፈልጋል። ምክንያቱም የሰራሽውን ነገር መልሰሽ እያጠፋሽው ነው። ያስፈልገን አይደል ገንዘቡ። የዕለት ተዕለት ህይወታችን አለን፣ እንበላለን፣ እንንቀሳቀሳለን፣ ብዙ ቦታ እንሄዳለን። ስለዚህ እሱ ስላለ አብዛኛውን ጊዜ ሰው የሚሸወደው የራሴ ነገር አለኝ ሰው ሌላ ነገር አያስፈልገኝ ወይ 2-3 አርገሽ አንዱ ሲመጣ አንዱ ይተካል፣ አንዱ ሲመጣ አንዱ ይተካል። እንደሱ ማኔጅ ማድረግ መቻል ካለ ግን ደግሞ እንደዛ ከሌለ ደግሞ ቋሚ ነገር እየሰራሽ ለምን ትማሪበታለሽ? አሁን እኔ ኦልሞስት ከሶፍትዌሮች ይርቅ ያለው ከትምህርት ረጅም ጊዜ ሆነኝ እንደዚህ አይነት ነገሮችን ስሰራ እየረሳሽ ነው የምትመጪው። ያለውም ኢንተረስት እየጠፋ ነው የሚሄደው። ሶ ጊዜው ደግሞ አፕዴት እየሆነ ነው የሚሄደው። ነገ ደግሞ የተሻለ ሶፍትዌር ይመጣል፣ የተሻለ ነገር። ጊዜውን የተማርሽበት ነገር ነገ ምን ላይ እንደሚጠቅምሽ አታውቂውም። ሶ ጊዜውን ራስሽን ከጊዜው ጋር አፕዴት እያደረግሽ ካልሄድሽ የሆነ ጊዜ ላይ ነው የምቀረው ማለት ነው። እኔ 2017 ተመርቀው በሆነ ሶፍትዌር የሚሰሩ ሰዎች ጋር ነው የምቀረው። ሶ አዲስ ነገር መልመድ፣ ሰዎችን ማወቅ፣ ራስሽን ሌላም ስራ ይመጣበታል፣ የሆነ ነገርም ታገኝበታለሽ። ስለዛ አዲስ ነገሮችን ማየት መሞከር፣ አንድ ነገር ላይ ብቻ አለመታጠር በደንብ እንትን ይላል። ከምንም ነገር በላይ ደግሞ መጣር፣ በቃ እንዲሳካልሽ ያንቺ ጥረት ነው። ከዛ የቀረውን ደግሞ ለእግዚአብሔር ሰጥተሽ ትንቀሳቀሻለሽ። አሁን እኔ እነዚህ መዝናኛዎቼ ናቸው። በቃ በጣም ፍሪ ሆኜ ነው የምሰራው። ምንም የሚያደክም ነገር የለውም። ቤትም ያግዙኛል። ለዛ በቃ በጣም ፍሪ ሆኜ ነው የምሰራቸው። እንደገናም ደግሞ በጣም የሆነ ከለርፉል አስቴቲካል ስለሆነ በቃ ደስ እያለሽ ነው የምሰሪው። የሆነ ቦሪንግ አይሆንም ስራው። ለዛ ደስ እያለኝ የምሰራቸው ስራዎች እነዚህ ናቸው። ራሴን ማግኘት የምፈልገው በጣም ትልቅ የሆነ አርኪቴክቸራል ኦፊስ እንዲኖረኝ እፈልጋለሁ። በቃ ይሄ እንዴት ነው አሁን እያየኋቸው ያሉትን ስህተቶች አርሜ የተሻለ ነገር ይዤበት የምመጣው ኦፊሶች እፈልጋለሁ። እንደገናም ደግሞ እነዚህን ፓኬጂንጎች ማሳደግ እፈልጋለሁ በጣም ሶ አክሴፕታንስ አላቸው። ዩኒክ ነገር ናቸው። የሚሰለች ነገር አይደለም። ኦቨር ዲኮሬትድም አይደሉም። የሆነ ብቻ አስቴቲካል ነገር ነው የምንጨምርባቸው። ለዛ እነዚህ ነገሮች ማሳደግ እፈልጋለሁ። ከምንም ነገር በላይ ግን በቃ በጣም ወድጄው ፈልጌው የተማርኩት ትምህርት ስለሆነ አርኪቴክቸራሉን ማሳደግ እፈልጋለሁ። ኦፊስ ኖሮኝ የራሴ ስራ ኖሮኝ በደንብ ማሳደግ እፈልጋለሁ። እንግዲህ እንዳያችሁት ነው የቀን ሙሉ ውሎዬ ይሄ ይመስላል። ሁላችሁም እንደምትማሩበት ጥሩ የስራ ጊዜ እንደሚኖራችሁ ተስፋ አለኝ። አመሰግናለሁ።